ታታዎች አሁን እንደምታዩት እንደዚህ ንቅት ያሉ ጊደሮችን ለደንበኛዬ ያቀረብን እንገኛለን። ደንበኛዬ እነዚህን ጊደሮች እንዴት መረጣቸው ሳይሆን እኔ ነኝ የምመርጥለት። እንደዚህ አይነት የሆሊስቲን ፍሪጂያኖችን በጣም በምንመርጥበት ወቅት በጣም ጥንቃቄ ማድረግ አለብን። በተለይ ያተነፋፈስ ስርዓታቸው አይናቸው በደንብ ያለው ቁስል አለባቸው ይጋላቸው ላይ ይሄ የዳላቸው የእርግዝና ጊዜዋ ምን ያህል ነው? እቺንም እንደምታዩት እርግዝና ጊዜ የሁሉን በደንብ እናያለን። አሁን ሰውነታቸው እንደዚህ በደንብ ያለበው ለምንድነው? በአብዛኞቹ ጥሩ አመጋገብ ስርዓት እዚህ ስለምንሰጣቸው ነው። አመጋገብ ለወተት ላሞች በእርግዝና ጊዜያቸው ከምናተኩረው የመጀመሪያ ስራና ዋና ነው። ስለዚህ እርግዝና ላይ ስናተኩር ምን መስጠት አለብን? አመጋገቡን ትኩረት ማድረግ አለብን። በተለይ በጣም ከአመጋገብ ላይ የምንሰጣቸው የምግብ ሁኔታ ምን ይመስላል? የአመጋገብ ሁኔታ ምን ይመስላል? የፍሩሽካ መጠን፣ የፋጉሎ መጠን፣ የቆሎ ገለባዎች ጓያ ስንሰጣቸዋለን። የቆሎ ተረፈ ምርቶች ለእድገታቸው በጣም አስፈላጊ ስለሆኑ ይቺ አሁን በጣም ጥሩ የወተት ፍሪ ላሞች ናቸው። እነዚህ የወተት ላሞች ለደንበኞቻችን ብዙ ጊዜ ስንመርጥ በጣም ጥንቃቄ የምናደርገው ገላቸው ላይ ቁስል አለ፣ ያነክሳሉ። ለምንድን ነው የሚያነክሱት? ክትባት ወስደዋል። የምን ክትባት ነው የወሰዱት? ይሄ በየ6 ወሩ የሚሰጡ ክትባቶች አሉ፣ በአመት አንድ ጊዜ የሚሰጡ ክትባቶች አሉ። እነዚያን ክትባቶች መቼ ወሰዱ? ፋይላቸው ምን ይላል? የተሰጣቸው ዘርስ ምን ይመስላል? በአብዛኛው ጊዜ የምንሰጣቸው ዝርያ እርግዝና ላይ ካሉ የሰክሰስ ሰመን መስጠት አለብን። በጣም ጥሩ የወተት ምርት ያላቸውን ዝርያ መስጠት አለብን። ምክንያቱም ላሞች ከወለዱ በኋላ በወሊድ ጊዜ ምንም አይነት የጤና ችግር ሊገጥማቸው አይገባም። የተወለዱ ጥጃዎችም ደግሞ ምን መሆን አለባቸው? ጤናማ ሆነው ማደግ አለባቸው። ለዚህ ነው ብዙ ጊዜ በጣም የምንከታተለው እበታቸውን፣ ሽንታቸው ላይ በምግብ ብክለት አማካኝነት ተቅማጥ ይዟቸዋል፣ በውሃ ብክለት አማካኝነት ተቅማጥ ይዟቸዋል። እንደዚህ በተቅማጥ በወለድ በሽታዎች ደግሞ ለሞት ይዳርጓቸዋል። ስለዚህ እንደዚህ አይነት ነገር እንዳይከሰት ምን አይነት ጥንቃቄ እናደርጋለን? በጣም የምንፈልገው ወሳኝ ስራ ነው። ስለዚህ እዚህ ላይ አሁን ፀሐይ ላይ አውጥተንም ስናያቸው ለሃጭ አለባቸው ወይ? አተነፋፈስ ስርዓታቸው ጥሩ ነው? ሳል ያጠቃቸዋል? የልብ ትርታቸው ምን ያህል ነው? የሙቀት መጠናቸው ምን ያህል ነው? እግሮቻቸው ላይ ቁስል አለ? የአጥንት አቀማመጣቸው ሸፋፋዎች ናቸው? በአብዛኛው ጊዜ ሆሊስቲን ፍሪጂያኖች እንደምታዩት በጣም ረዣዥሞች ስለሆኑ እርዝመታቸው ምንን ያመጣባቸዋል? የአጥንት መሳሳት፣ የካልሲየም ችግር ከወሊድ ጋር ተያይዘው የሚመጡ በርካታ በሽታዎች አሉ። እነዚህ በሽታዎች ግን የሚመጡት ምን ሲሆን ነው? የምግብ እጥረት ሲኖርና የተዛማሽ በሽታ በአካባቢው መሰራጨት ይህንን ያመጣል። በዛ ላይ ደግሞ ላሞች ወጥተው መማገኝ አፈር መላስ አለባቸው። የካልሲየም እጥረት፣ የፎስፎር እጥረት፣ የማግኔዥየም እጥረት እንዳይከሰት እነዚህ ነገሮች ላይ ሞር ትኩረት ማድረግ መቻል አለብን ለማለት ፈልጌ ነው። ለደንበኞች ከመረጥኳቸው አንዷ ይቺ ናት። 2 3 ሌሎችም አሉ። 5ቱ ምን ይመስላሉ ደግሞ በደንብ እናያቸዋለን ውስጥ ገብተን። እዚህም አንዲት አለች ጊደር ለመውለድ የቀረበች እቺንም እናያታለን። ገና እንደምታዩት አያችኋት የጡቷ ንጽህና፣ ያተነፋፈስ ስርዓቷ በጣም ቆንጆ ጊደር ናት። የሆሊስቲን ፍሪጂያን ናት። እኔም እያየኋት ነው። ይቺም አንዷ ለደንበኛዬ ከምመርጣቸው የወተት ላሞች ናቸው። ግቷን አቀማመጧን አያችኋት። አራቱም ቁመታቸው ንጹህ ነው፣ ይታያቸዋል እዚህ ጋር። ስለዚህ ላሞችን ስንመርጥ የግታ አቀማመጣቸው፣ የጡት አቀማመጣቸው በደንብ እናያለን። በተለይ ከመዥገር ወለድ በሽታ ነፃ ናቸው ወይ? በጣም አደገኛ የሆነ በሽታ ስለሆነ መዥገር ላይ ጥንቃቄ ማድረግ አለብን። አቋሟን በደንብ እናያለን። እግሮቿ ላይ ታነክሳለች ወይ? ይችኛዋ እንደነገርኳችሁ ከመረጥናት ውስጥ አንዷ ናት። ወተት መጠኗ ይቺ 20 ነው ያላት። በጣም ቆንጆ ላም ናት። እንደምታዩት ወደ ውስጥ እያስገባናት ነው። ስለዚህ ለደንበኞቼ አሁን ለመረጥኩት እንግዲህ ይሄ ነው። ግን እናንተም ደግሞ መግዛት የምትፈልጉ ከሆነ እዚህ መታችሁ ማየት መምረጥ ትችላላችሁ። ይቺ ላም እንደነገርኳችሁ በጠዋቱ 20 ሊትር አላት። በቀኑ በሙሉ 20 ሊትር አላት። የጡቷን አቀማመጥ አያችኋት። ያተነፋፈስ ስርዓቷ፣ እስትንፋሷ፣ ሙቀቷ በጣም ጥሩ ናት። ያለችው ደግሞ እነዚህ ናቸው ብያቸዋለሁ። እነዚህም 2 ይቺ አንዷ ናት። እዛ ጋር ደግሞ ያለችው ሌላዋ 3ኛ ናት። ስለዚህ ላሞችን ስንመርጥ በጣም ጥንቃቄ ማድረግ አለብን። ዝርያ ላይ ነው። ዝርያቸው ከኛ ጋር ቢያንስ እየወለዱ ምን ያህል ጊዜ መቆየት አለባቸው? ወደ 11 ዓመት 12 ዓመት መቆየት አለባቸው። የአንድ የወተት ላም እድሜዋ ስንት ነው? በእኛ ሀገር ከ18 እስከ 20 ይደርሳል። ባደጉት ሀገር ግን እስከ 25 ዓመት ይደርሳሉ። በተለይ ጀርዚዎች ደግሞ ሲሆኑ እስከ 27 እስከ 28ም ይሄዳሉ። ስለዚህ የምንሰጠው አመራረጥ ላይ በጣም ትኩረት ማድረግ አለብን። ጥሩ ያተነፋፈስ ስራ፣ ጥሩ እንቅስቃሴ፣ ጥሩ የምግብ ፍላጎት ያላቸው፣ ባህሪያቸው በጣም ለመታለብ ዝግጁ፣ እንዲሁም ደግሞ ዘር የመያዝ ችግር የሌለባቸው መሆን መቻል አለባቸው። ብዙ ጊዜ ላሞችን ስንመርጥ ዘር የመያዝ ችግር ያለባቸው ከሆኑ ተጎጂ ነን፣ እንጎዳለን። ስለዚህ ስንመርጥ ጥሩ ባለሙያ፣ ጥሩ ሐኪም ቢያንስ እርግዝና መርምሮ
በደንብ ማወቅ የሚችል ባለሙያ ይዘን መዞር አለብን። አለበለዚያ ምን ይሆናል? ብዙ እርባታዎች ውጤታማ ያልሆኑት እናቷ 30 ሊትር 40 ሊትር ትታለባለች ይባላል፣ ግን የላትም። ስለዚህ የምንመርጣት ዘር ምን መሆን አለባት? ጤናማ መሆን አለባት። ሌላው ምንድነው? ላሞች ላይ ሽንታቸውን ማየት አለብን። በተለይ በመዥገር ወለድ የሚመጡ በሽታዎች የደም መሽናት ችግር ሊገጥማቸው ስለሚችል ሽንታቸውን እበታቸውን በደንብ ማየት መቻል አለብን። ያ የሚጠቅመን ለምንድን ነው ብለን ስናስብ ምንድነው ዝርያዎች እንደገዛናቸው በተለያየ በሽታ የሚጠቁ መሆን መቻል የለባቸውም። እዚህ ላይ ትኩረት አድርገን ከሰራን ፊውቸራችን ገንዘባችን በቀላሉ ይመለሳል። ብዙ ሰዎች በተለይ ከባንክ ከአበዳሪ ተቋማት ጋር ይበደሩና ወተት ምርት ያላት ላም ነው የምንፈልገው በቀጥታ ይላሉ። ግን ይሄ ከባዱ ምንድነው? መቼ እንደወለደች አይታወቅም። መቼ ዘር እንደያዘች አይታወቅም። ዘር የመያዝ ችግር እንዳለባት ሁላ ለማወቅ ከባድ ስለሆነ ብዙ ጊዜ የምንመርጣቸው ላሞች እርጉዞች ቢሆኑና በቅርብ ጊዜ የወለዱ ጥጃዎች ያላቸው ጥጃዎቻችንን በደንብ አይተን የወለደቻት ሴት ናት ወንድ ናት፣ ወንድም ከሆነ ወስደን ማሳደግ ካለበለዚያም ደግሞ ለሰው መስጠት መቻል አለብን። ሴቶችም ከሆኑ በትክክል እሷ ልጅ ናት ወይ ማወቅ መቻል አለብን። እዚህ ላይ ዝርያ ላይ ከተሳሳትን እርባታችን ውጤታማ አይሆንም። ብዙ ሰዎች አሁን አንዳንድ ጊዜ ከስራ የሚወጡ ይገጥሙናል። ለምንድን ነው? የሚገጥማቸው ችግር መቋቋም ስለማይችሉ። በተለይ መኖ አመጋገብ ላይ ትልቅ ትኩረት መስጠት መቻል አለብን። አመጋገብ ላይ በጣም ትኩረት የምንሰጠው ለምንድን ነው? የምግብ እጥረት ብዙ ጊዜ ምን ያመጣል? ውርጃን ያመጣል። የምግብ እጥረት ላሞች ሊወልዱ አካባቢ ጥጆቻቸው ይሞታሉ። የምግብ እጥረት ላሞች ከወለዱ በኋላ በተለያየ በሽታ እየተጠቁ ለኪቶሲስ ይዳረጋሉ። ኪቶሲስ እጅግ በጣም ላሞች በምግብ እጥረት የሚያመጡት ከወሊድ ጋር በተያያዘ ችግር የሚመጣ የጤና ችግር ስለሆነ የኪቶሲስ ችግር እንዳይከሰት ላሞች እርግዝና ከያዙበት ጊዜ ጀምሮ የአመጋገባችን ሁኔታ በደንብ አስተካክለን ልንመግባቸው ይገባል። ላሞችን ባልመገብን ቁጥር ምንም እንኳን መኖ ቢወደድም በመኖ ላይ ያለን ትኩረት በጣም ደካማ ከሆነና ላሞችን በደንብ የማንመግባቸው ከሆነ አንደኛ የሚወለዱ ጥጃዎች ያለ ጊዜያቸው ይወለዳሉ። በጊዜያቸውም ቢወለዱ ጥጃዎቹ ምን ይሆናሉ? ይሞታሉ። እኛም ደግሞ በእርባታ ዘርፍ ላይ ስኬታማ እንዳንሆን ተጽዕኖ ያደርግብናል። ስለዚህ ላሞቻችንን ስንገዛ በደንብ ጥንቃቄ ማድረግ መቻል እንዳለብን ለመግለጽ ነው በዚሁ አጋጣሚ የምፈልገው። አሁንም ያለሁት እዚሁ ነኝ። የመረጥኳቸው ሊደሮችን አንድ በአንድ አያለሁ፣ አስገባለሁ። እንግዲህ አንዷ የመረጥኳት ይቺ ናት። 5 ነው የመረጥነው። ሁለተኛዋ ለመውለድ የደረሰች ይቺ ናት። ይቺም እጅግ በጣም ጥሩ ላም ናት። ይቺ የመጀመሪያውን ጊደር ናት። ስለዚህ የመረጥናቸውን አንድ በአንድ በደንብ እናያቸዋለን። ሁለተኛዋ ይቺ ናት። አሁን ውጭ አውጥተን ስናያት የነበረች ጊደር ናት። እርግዝናዋ እንደነገርኳችሁ ወደ 7 ወር ጨርሳ ወደ 8ኛ ወር እየሄደች ነው። ብዙ ጊዜ ስንመርጥ የማንመርጣቸው ዘሮች አሉ። ለምሳሌ ይችን አንመርጣትም። ለምን? ሎካል ብሪድ ጋር ተመሳሳይ ቀረቤታ ስላላት ሰዎችን ውጤታማ ስለማይሆኑ እንጂ እርግዝናዋ ደርሳለች። ግን እርግዝናዋ ስለደረሰ ዝም ብለን መምረጥ የለብንም። የምንመርጣቸው ዘሮች በጣም ወሳኝ ናቸው። አሁን ይችን እንዴት አድርገን እንመርጣታለን? የምንመርጣቸው ቅድም እንዳልኳችሁ የቷን መርጠናል? 4 መርጠናል። 5ኛዋን ደግሞ አሳያችኋለሁ። ይቺ አንዷ ናት። ሁለተኛዋ ይቺ ናት። 3ኛዋ ይቺ ናት። ይችን የምናያታለን። ይቺ 4ኛዋ ናት። ይቺ ጥሩ ጊደር ናት። ይሄ በደንብ ጥሩ እንቅስቃሴ ያላት ጤናማ እንቅስቃሴ ያላቸው ወይ የመጀመሪያውና ፉንዳሜንታል ስራችን። ላሞችን ስንመርጥ በምንም ተአምር ሁልጊዜ ማተኮር ያለብን ሙያችን ላይ ነው መሰረት የምናደርገው። የሚስሉ አሉ። ለምንድን ነው የሚስሉ? ቴፖርም ነው፣ ራውንድ ወርም ነው፣ ብሮንካይቲስ ነው፣ የሊምፍ ኖዶች መዛባት፣ ሊምፋዴንቲቲስ አለባቸው። ሊምፍ ኖዶቻቸውን በደንብ ተከተለ ማየት። የሊምፍ ኖዶች እብጠት በአብዛኛው ጊዜ ምንን ይነግረናል? የቲቢ ፔሸንት መሆናቸውን ይነግራል። ስለዚህ ቲቢ እጅግ በጣም አደገኛ በሽታ ስለሆነ በእርባታችን ውስጥ እንዳይከሰት ምን ማድረግ አለብን? የክትባት ፕሮግራም ማዘጋጀት አለብን። ክትባት መቼ ነው የምንሰጣቸው? በየስንት ጊዜ ነው የቲቪ በሽታን ክትባት የምንሰጣቸው? ብሩሴሎሲስም ከሆነ የብሩሴሎሲስ ክትባት መቼ ነው የምንሰጣቸው? ምንድነው ብሩሴሎሲስ በላሞች ላይ የሚያመጣው ብላችሁ ከጠየቃችሁኝ፣ ብሩሴሎሲስ ብዙ ጊዜ ብሩሴላ አቦርታ ከሚባል ባክቴሪያ የሚመጣ በሽታ ነው። ላሞች ብዙ ጊዜ ከ5ኛ ወር ጀምሮ እስከ 6ኛ ወር ባላቸው ጊዜ ውስጥ አቦርሽን ይከሰትባቸዋል። ይሄ በሽታ አቦርሽኑ ብቻ ሳይሆን ላሞች በምንም ተአምር አይወልዱም። እስከ 5 ጊዜ ውርጃን ከፈጸሙ በኋላ በ6ኛ ድንገት ዘር መያዝ ችግር ሊገጥማቸው ይችላል። ዘር የመያዝ እድሉ ሊኖር ይችላል። ስለዚህ ይሄ በሽታ በጣም አደገኛነቱ ዞኖቲክ ነው፣ ወደ ሰው ይተላለፋል። ስለዚህ ሰዎችንም መሀንነት ስለሚያመጣ ብዙ ጊዜ ጥንቃቄ ማድረግ አለብን። ላሞችን በምናዋልድበት ጊዜ ላሞችን ከወሊድ በኋላ በደም ንክኪ በሽታ ስለሚተላለፍ ቅድም እንደነገርኳችሁ ብሩሴሎሲስ ይተላለፋል፣ ቲቢ ይተላለፋል፣ ሌፕቶስፒሮሲስ ይተላለፋል። መዓት በሽታዎች
ደም ንክኪ በፈሳሽ አማካኝነት ስለሚተላለፉ ሁል ጊዜ ላሞች ሲወልዱ ጓንት መጠቀም አለብን። ያደጉት ሀገራት ያለ ጓንት ይጠቀማሉ። ለምን? እነሱ ጋር እነዚህ በሽታዎች የሉም። እነዚህ በሽታዎች እነሱ ጋር ስለሌሉ ምን ይሆናሉ ማለት ነው? በቀላሉ ክትትል ያደርጋሉ። ክትባቶች በመስጠት ሕክምና በመስጠት እነሱ ቦታ ላይ ይሄ በሽታ ተወግዷል። በሀገራችን ኢትዮጵያ ግን ገና ብዙ ሰዎች ለዚህ በሽታ እየተዳረጉ ነው። ስለዚህ ይሄ በሽታን ለማጥፋት ምን መስጠት አለብን? ላሞቻችንን በእድሜያቸው፣ በጊዜያቸው፣ በሰዓታቸው ዘር ሳይዙ ክትባትን መስጠት አለብን። የብሩሴሎሲስ ክትባት፣ የቲቢ ክትባት በጣም አስፈላጊ ነው። እዚህ ኤንቪኤም ያመርታል። ከውጭም ኢትዮጵያኖች አስመጪዎች አሉ። ከነሱ ጋር ክትባት በማምጣት ልንሰጣቸው ይገባል። በተለይ ላሞች ላይ ትኩረት ማድረግ ያለብን ሜንጅ አለባቸው ወይ? በተለይ የትኛው የሚንጅ ዝርያ ነው ያለባቸው? ቅድም እንዳልኳችሁ ዝርያ ላይ ማተኮር አለብን። በተለይ መዥገር ወለድ በሽታዎች በመዥገር አማካኝነት እንደ ሃርት ዋተር፣ እንደ ባቤብዢያ ሌሎች በሽታዎችም ይመጣሉ እና እነዚህ በሽታዎች በሙሉ ሳናቃቸው እርባታችን ላይ ከፍተኛ ውጤት እንዳናመጣ ስለሚያደርጉን ሁልጊዜ ምን መስጠት አለብን? ጥንቃቄ ማድረግ መቻል አለብን። የኛ እያንዳንዷ ጥንቃቄ ነገ ከነገ ወዲያ ለሚኖረን እርባታ ውጤታማነት ወሳኝነት አለው። እግራቸው ላይ ቁስል አለ። ቁስሉ ከየት መጣ? ያነክሳሉ። ለምንድን ነው የሚያነክሱት? ለሀጫቸው ይሸታል። ለምንድን ነው ለሀጫቸው የሚሸተው? አፋቸው አካባቢ በደንብ ማየት አለብን። የምግብ ፍላጎታቸው በተለይ በጣም ማየት ያለብን ላሞች ከወለዱ በኋላ ሁልጊዜ የሕክምና ክትትል መደረግ አለበት። ለምንድን ነው? በወሊድ ጊዜ ለልቅ ጥጆቻቸው የሚሰጡት ትኩረት የምርት ሂደቱ እንዲዛባ የጥጆቻቸው ሂደት የተሳካ እንዲሆን ያደርጋል። ትኩረት ግን ካልሰጠን ምን ይሆናል? ምርታቸው ውጤታማ አይሆንም። ስለዚህ ላሞች ብዙውን ጊዜ ምን ይሆናሉ? ከወሊድ ጋር በተያያዘ ከወለዱ በኋላ ደም ማነስ ችግር ይከሰትባቸዋል። የካልሽየም ችግር ይከሰትባቸዋል። የተለያዩ ፓራሳይቶች በቀላሉ ያጠቋቸዋል። ለምን? አንደኛ ከወሊድ ጋር በተያያዘ፣ ሁለተኛ በጣም ረጅም ጊዜ ወተትን ስለሚታለቡ ሰውነታቸው እየሳሳ ይመጣል። ስለዚህ ለወለዱ ላሞች የምንሰጠው ትኩረት የወተት ምርታችን የተሻለ እንዲሆን፣ ላሞች ጊዜያቸውን ጠብቀው ዘር እንዲያነሱ ስለሚያደርገን ላሞች ከወለዱ በኋላ የምንሰጣቸው የተመጣጠነ መኖ፣ ሕክምና፣ ቫይታሚኖች፣ ፕሮቲኖች ጥሩ የበለጸጉ በሚኔራል በማግኔዥየም በፎስፈረስ የበለጸጉ መኖዎች ምን ያደርጋሉ? ላሞቻችን በጊዜ በሰዓት በወቅቱ የኮርማ ፍላጎት እንዲያነሱ ያደርጋል። አንድ ወተት ላም ከወለደች በምን ያህል ጊዜ የኮርማ ፍላጎት ታሳያለች? የኮርማ ፍላጎት ከወለደች በአንድ ወራም ታሳያለች፣ በሁለት ወራም ታሳያለች። ነገር ግን ከባዱ ምንድን ነው? የኮርማ ፍላጎትን ስላሳየች ዘር አንሰጣትም። የኮርማ ፍላጎትን ካነሳች ከ4 ወር ወይም 5ኛ ወር መጀመሪያ ላይ ወይም 4ኛ ወር መጨረሻ ላይ ነው ዘር ልንሰጣቸው የሚገባ። በዛ ጊዜ ምን ይሆናል? ማህፀናቸው በደንብ ይዳብራል። ኦቫሪዎቻቸው የተስተካከለ ዘር ለመያዝ ብቁ ይሆናል። ይሄ ሲሆን ነው ላሞችን ዘር ማስያዝ የምንችለው እንጂ የኮርማ ፍላጎት ስላነሱ ብቻ ዘር የምንሰጣቸው ከሆነ እርባታቸው ውጤታማ አይሆኑም። ብንሰጣቸውና ቢይዙ እንኳን ውርጃ ይከሰታል ወይም ደግሞ በደንብ ያልዳበረ ጥጃን ይወልዳሉ። በዛ ላይ ደግሞ በተለያየ በሽታ በቀላሉ ይጠቃሉ። እነዚህ በሽታዎች ደግሞ ምንን ያመጡባቸዋል? ሞትን ያመጣሉ። ስለዚህ ሁልጊዜ ላሞቻችንን ዘር ከማስያዛችን በፊት ከዘር ጋር ያለን ነገር በጣም ወሳኝነት አለው። ጥሩ ዘር መምረጥ አለብን። ጥሩ አመጋገብ መስጠት አለብን። እንዲሁም ደግሞ ለጥጆቻቸው ደግሞ በደንብ ክትትል ማድረግ አለ። በሚቀጥለው ፕሮግራሜ ላይ ስለ ጥጆች ይዤላችሁ የምቀርበው የተለየ ፕሮግራም አለ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ፣ የእንስሳት ሐኪም። በእርባታ ዙሪያ ላይ ስለ ወተት ላሞች እንክብካቤና ክትትል የምንሰጠው ስልጠና ለሚቀጥሉት 4 ቀን ስላለ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። መልካም ጊዜ